اسمع أنا بدهن مسايكو يتفرهي اسمع مسايك بدهنا نقبي أوهو حبيرنا نبا قد ميرس جزان مارم أساسن موي بقسم كم نقات قلت ما سيانو يهيان انت ورقات لكا ترتنجي يلاتشم موقات يا لبزو زمن هقر يزرفو انداير لاي فينيا كلا يغزفو اجيق الفترات لا تولد يزاقو اهم بزي زمن وزقطو وردرفو يتنقول لكا يسيرو كماري انفلقم جراشي كيس استماري انفلقم جراشي كيس استماري دبترانا تنقوي كسي ስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል ለሆዳቸው ሲሉ ስላገኙ ጥቅም በመከራ ማአት በበደል ተረከፍ ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም ዝምታ ፍርሃት ስለመሰላችሁ በጥላቻ ተረተዘክ ቋንቋ የሰው ልጆች ሁሉ መግባቢያ የሆነና ወደ ህይወታቸው በመድር ላይ እንዲቀጥል የሚያደርግ መሳሪያ ነው። ከዚህ በመነሳት የግዕዝ ቋንቋ ከሴሜቲክ ቋንቋ ነገድ ውስጥ አንዱ ሲሆን ከ10ኛው መቶ ክፍለ ዘመን ጀምሮ ብቸኛው የኢትዮጵያ ቋንቋ በመሆን እስከ 12ኛው መቶ ክፍለ ዘመን የሥራ ቋንቋ ሆኖ አገልግሏል። እስኪ ስለ ግዕዝ ቋንቋ አንድ ሁለት ነገር ልበላችሁ። ሰሞኑን አማራ ክልል ላይ የግዕዝ ቋንቋ በትምህርት ደረጃ ይሰጥ ሲባል እንቧከርዮ አይሆንም ግዕዝ አንፈልግም ሃይማኖታዊ ነገር ጋር ያያዛችሁ ሰዎች አላችሁ። ግዕዝ የኢትዮጵያ የቀድሞ ቋንቋ ነው። ከሃይማኖት ጋር ታያይዙት ቋንቋ ነው። ምን ችግር አለው ብንማረው? እኔ ግዕዝ ትንሽ ሞከር አድርጌያለሁ። ሰናፍጭ የምታክል ነገር ማለት ነው። ትንሽ በሞከርኩት ግን በማቀው ልክ አሪፍ ቋንቋ ነው። ቻይና ውስጥ ይሰጥ ለምን ችግር አለው? አንዳችን ያንዳችንስ ቋንቋ ብንማር ምን ችግር አለው? አማራ ኦሮሞ የትግሬው ምናምን ብንማር ምን ችግር አለው? እንኳን ግዕዝን ጠብቃ አኖራለች። እንደውም ኦርቶዶክስ ምን ችግር አለው? እስኪ ከጥላቻው አውጡ። ክፋቱ ላይ የግዕዝ ትምህርት እንማራለን። የግዕዝ ትምህርት እንማራለን። ለምን ማንማር እስኪ የሚነግረኝ? እሺ ለግልም ለሀገርም ለግልም ለሀገርም ለግዕዝ ትምህርት እንማር። እዛ ባጼው ዘመን በግፍ አረዳችሁ። እምነት ለመቀየር ብዙ ግፍ ሰራችሁ። ድካም ብቻ ትርፉ ምንም አልቻላችሁ። አዎ እስልምና ተቀብሮ አልቀረም፣ ታርዶ አልቀረም፣ ዛሬም ድረስ አለ። በንጽጽር ሜዳ ሁሌ ተሸናፊ ምንም የማታውቁ ናችሁ አንገድፊ። ታዲያ ሲያቅታችሁ ማሸነፍ በቅጡ በግዕዝ መጣችሁ መንገድን ስታጡ። እንደሚናገሩት አይደለም። ነገር ግን ቋንቋው ተናጋሪ ያለው ያልሞተና ሃይማኖታዊ ያልሆነ ልክ እንደማንኛውም ቋንቋ መግባቢያ ነው። ስለዚህ የግዕዝ ቋንቋ በአማራ ክልል መሰጠቱ የኢትዮጵያ ቀደምት ታሪክ ለማወቅ የጎላ ሚና ወደ ህይወታቸው በመድር ላይ እንዲቀጥል የሚያደርግ መሳሪያ ነው። ከዚህ በመነሳት የግዕዝ ቋንቋ ከሴሜቲክ ቋንቋ ነገድ ውስጥ አንዱ ሲሆን ከ10ኛው መቶ ክፍለ ዘመን ጀምሮ ብቸኛው የኢትዮጵያ ቋንቋ በመሆን እስከ 12ኛው መቶ ክፍለ ዘመን የሥራ ቋንቋ ሆኖ አገልግሏል። በተጨማሪም አሁን ላሉት የሴሜቲክ ቋንቋዎች መሰረት የሆነና የኢትዮጵያውያን ቀደምት ታሪክ ያስቀጠለ ቋንቋ ነው። ታዲያ የአሁኖቹ ምሁራን ነን ባዮች እንዲሁም አንዳንድ የሃይማኖት አባት ነን የሚሉት እንደሚናገሩት አይደለም። ነገር ግን ቋንቋው ተናጋሪ ያለው ያልሞተና ሃይማኖታዊ ያልሆነ ልክ እንደማንኛውም ቋንቋ መግባቢያ ነው። ስለዚህ የግዕዝ ቋንቋ በአማራ ክልል ቋንቋ የሰው ልጆች ሁሉ መግባቢያ የሆነና ወደ ህይወታቸው በመድር ላይ እንዲቀጥል የሚያደርግ መሳሪያ ነው። ከዚህ በመነሳት የግዕዝ ቋንቋ ከሴሜቲክ ቋንቋ ነገድ ውስጥ አንዱ ሲሆን ከ10ኛው መቶ ክፍለ ዘመን ጀምሮ ብቸኛው የኢትዮጵያ ቋንቋ በመሆን እስከ 12ኛው መቶ ክፍለ ዘመን የሥራ ቋንቋ ሆኖ አገልግሏል። በተጨማሪም አሁን ላሉት የሴሜቲክ ቋንቋዎች መሰረት የሆነና የኢትዮጵያውያን ቀደምት ታሪክ ያስቀጠለ ቋንቋ ነው። ታዲያ የአሁኖቹ ምሁራን ነን ባዮች
እንዲሁም አንዳንድ የሃይማኖት አባት ነን የሚሉት እንደሚናገሩት አይደለም። ነገር ግን ቋንቋው ተናጋሪ ያለው ያልሞተና ሃይማኖታዊ ያልሆነ ልክ እንደማንኛውም ቋንቋ መግባቢያ ነው። ስለዚህ የግዕዝ ቋንቋ በአማራ ክልል መሰጠቱ የኢትዮጵያ